አመሰግናለሁ ፖፍ ከኔ ጋር ሁለት ቃል መጠየቅ ነበራችሁ የአንድ ለአንድ ቃል መጠየቅ በጣም ክብር ይሰማኛል እርስዎንም አሁን የመጠየቅ ድርሰት ሁለት ጥያቄ ነው ከዚህ በኋላ ኢትዮጵያን በምን አይነት መንገድና በምን አይነት ስራ ሊያገለግሏት ያስባሉ የመጀመሪያው ጥያቄ ነው ሁለተኛ እስካሁን በፖለቲካ ጉዞ ውስጥ እጅግ በጣም የተደሰትኩበት ነገር ግን ደግሞ የተከፋሁበት የሚለው ሁነትና ሁኔታ ነው አመሰግናለሁ ፕሮፌሰር በዚህ ዓመት ያው የእንግሊዝ ፕሪሚየር ሊግ ይጠበቃል እና ጉግልም ሳረግ እርስዎ የአርሰናል ደጋፊ እንደሆኑ ጉግል ራሱ ያውቃልና እርስዎ የዜማን ትተው ሲወጡ አርሰናል ዋንጫ ሊበላ ይችላል ወይ ምላሽ ሊሰጥ ከዚህ ቀጥዬ ምናልባት የሚያዝናናውት ነገር በህይወቱ ላይ ምንድን ነው የሚለውም አብሮ ቢጨመርበት አመሰግናለሁ። ከዚህ በኋላ ምን ሰራለህ? ምን ለመስራት ታስባለህ? ያለኝን ቅድም ጠዋት ስላልነበርክ ነው እንጂ አይ ቲንክ እንኳን አለው ብቻ ረጅም ነበር ንግግሩ። በዛ ላይ እንዳልኩት እኔ ኢትዮጵያን ይጠቅማል ብዬ ማስበው ምንም ነገር ኢትዮጵያን የሚጠቅም ነገር ነውና በዚህ በኩል እርዳታ ብዬ እምቢ የምለው ነገር የሚኖር አይመስለኝም። እርግጥም ታምነው በአንድ በኩል መስራት የምፈልገው ለሀገር የሚጠቅም ነገር ትንሽ ከዚህ ከዕለት ተቀን የፖለቲካ ጩኸት የወጣ በነገራችን ላይ ለኢዜማ ሰዎች ምስጋና ማቅረብ የምፈልገው እድሜ ልኬን ተቃዋሚ ወይም መምህር ሆኜ ስሰራ መንግስትን ስተች የመንግስት አሰራር ምን እንደነበረ ወር እንዴት እንደሚሄድ በደንብ አላውቅም። ባለፉት 4 ዓመታት ተኩል የትምህርት ሚኒስቴር ሆኜ መስራት ከጀመርኩ በኋላ ከምን ጊዜው በላይ መንግስት ምን እንደሆነ የተረዳሁበት መንግስት ለአንድ ሀገር በጣም በጣም አስፈላጊ ተቋም መንግስት ላይ መሆን በትንሹ ማታስብ ከሆነ ትንሽ ገንዘብ እንዴት እንደምትሰራ እንዴት ግቦ እንደምትወስድ ምናምን ማታስብ ከሆነ መንግስት ውስጥ ስትሆን በጣም ብዙ ነገር መስራት ይችላል። ትልቅ አቅም ነው የሚሰጠው መንግስት። ያንን ሳላይ ብሞት አዝን ነበር። እንዴት ኢትዮጵያን መንግስትን እንዳውቅ ያደረጋችሁኝ እናንተ የኢዜማ ሰዎች ናችሁ እና በዛ በጣም ላመሰግናችሁ እፈልጋለሁ። ትልቅ ኤክስፒሪየንስ ነው ያገኘሁት መስላይና መንግስትን ሀገርን የሚጠቅም ነገር ምን ጊዜም ለማገልገል ሁለተኛ ግን ኢዜማ መድረስ አለበት ብዬ የማስበው ደረጃ ነው። እዛ ደረጃ ላይ እስኪደርስ ድረስ አብሬ መርዳት አያምጣበት እንጂ ኢዮብ የሽማግሌ ምክር ከፈለገ ሁሉ ጊዜ አለው። ግን እሱ የሽማግሌ ምክር የሚሰማ ሰው አይደለም። ግን ቢሆንም ከጠየቀኝ ስለዚህ አለው መጽሐፍ ፈልጋቸው ነገሮች አሉ ጽፋሉ ማስተማር መልሼ ማስተማር ፈልጋለሁ። አንድም ኮርስ ብትሆን ሄዶ በሀሳብ ከወጣቶች ጋር መነጋገር የሚያስችል እድል አገኛለሁ ብዬ ተስፋ አደርጋለሁ። እንዳለው እኔ በፈለጉት ሰዓት መነሳት ናፍቆኛል። ምንም አልዋሻም። በአላርም መነሳት ሰልችቶኛል። ብዙ ጊዜ 11 ሰዓት ተኩል ነው የምነሳውና በጣም ደሜን ያፈላዋል። ከሱ ወጣ ደስ ይለኛል። ግን በምንም አይነት ራሴን ሳየው ዝም ብዬ አረፌ መቀመጥ የምችል ሰው አይደለሁም እና አይ ቲንክ አም ጎና ቢ ቢዚ
ብዙ የምሰራቸው ነገሮች በህይወቴ የከፋ ነገር ምንድን ነው ላለኝ ምናልባት በ97 ወደ መጨረሻው ስለው ወደ እስር ቤት ከመግባቴ በፊት የመጨረሻ ሚቲንግ ነበረኝ ከመለስ ጋር። እኔ መለስና በዛን ጊዜ የአውሮፓ ህብረት አምባሳደር የነበረው ቲም ክላርክ ነበር፣ ሶስታችን ነበርና ነገሩ ወደ ግጭት የሚሄድበት ጊዜ ላይ ነበር። ከዛ በኋላ የቲንክ ሳምንት ስር ቀን በኋላ ነው የታሰርነው እና አንድ ነገር ብዬው ነበር መለስ የ97 ምርጫ እንዳሸነፍን ምንም ዳውት የለንም፣ አንተም ታውቋለህ። በሌላ በኩል ደግሞ በምንም አይነት ኢህአዴግ ስልጣኑን እንደማይለቅ እናውቃለን። ስለዚህ በእኛ በኩል ስልጣኑን ይዘህ ለሚቀጥሉት 5 ዓመታት ቀጥል፣ ግዴታ ግን ከ5 ዓመት በኋላ እውነተኛ ዴሞክራሲያዊ ምርጫ ተደርጎ ሀገራችን ወደ ዴሞክራሲያዊ ስርዓት የመሸጋገር እድል እንደሚኖራት ተስፋ አደርግ ነበር። ቅንጅት መጨረሻ ላይ የወሰነው ውሳኔ ተመጣጣኝ እንደሆነ 8 ነጥብ ፖሊሲ ብለን እንትን ያደረግነው ሁሉንም የተሰረቀውን ነገር በሙሉ እንተውላችሁ፣ ግን ከ5 ዓመት በኋላ ለሚኖረው ምርጫ መሰረታዊ የሆነ ዴሞክራሲያዊ ስርዓት ለመፍጠር አስፈላጊ የሆኑ ነገሮችን ተስማሙ ብለን ነበር የጠየቅነው እና መለስ ያለት በግልጽ የነገረኝ ያንን ለማድረግ ፈቃደኞች እንዳልሆኑ ነበር እና ያን ዕለት ሪሊ ዲፕረስድ ሆኜ ያመሸሁበት ቀን እሱ ነው። ምክንያቱም ከዛ በኋላ ሊመጣ የሚችለውን ችግር አያው ነበር። ሞት የእኛን መታሰር የሰዎች መሞት ምናምን ብቻ ሳይሆን ይቺ ሀገር እያደር ምን አይነት አደጋ ውስጥ እየገባች እንደምትሄድ ስለማውቅ በጣም ያስቸገረኝ ጊዜ ነው። ቢኮዝ ለሱ የነገርኩት ኢትዮጵያን ዴሞክራሲያዊ ያደረገ መሪ ከመባል በላይ ምንድን ነው የምትፈልገው? ያንን ነገር ብታረግ ኢትዮጵያን ለመጀመሪያ ጊዜ ዴሞክራሲያዊ ያደረግ ትባላለህ። እድሜ ልክ እንዴት ከሱ ስልጣን ትመርጣለህ ነበር ያልኩት እና አይ ቲንክ በጣም አስቸጋሪ ነበር ይቀር ያለት። በነገራችን ላይ ለዶክተር አብይ ነግሬዋለሁ። ከምንም ነገር በላይ ይችን ሀገር ዴሞክራሲያዊ አድርገህ መሄድ ከቻልክ ትልቁ ታሪክ እሱ ነው የሚሆነው ብዬዋለሁ። and I hope ይሄንን ያደርጋል ብዬ ተስፋ አደርጋለሁ። የተደሰትኩበት ቀን ወያኔ የወደቀ ቀን ለኔ በጣም አደገኛ ሁኔታ ላይ ነጭ አገሪቱ ብዬ በጣም በመፈራበት ጊዜ ያለ ወደ መጨረሻ የነበረውን ነገር ታውቃላችሁ። እኛ ኤርትራ ሆነን ሰልፍ ሲደረግ ጎንደር ምናምን ታዴ ያውቃል መፈክር ልክ ነበር ከዛ እና ኦሮሞዎች ሲገደሉ ከመፈክሮቻችን አንዱ የኦሮሞ ደም ደማችን ነው የሚል መፈክር ነበር። እዚህ ታስታውሳለህ? የዛ ጊዜ የነበረው አደጋ እቺን ሀገር ኮምፕሊትሊ የሚያላቅቅ ነገር ውስጥ ወያኔዎች ማስገባት እንደሚፈልጉ እናውቅ ነበር። ቤተ አማራ የሚባል ድርጅት ፈጥረው ትግሬን በሙሉ ገደል እናስገባለን የሚል ደህንነት የፈጠሩ ቤተ አማራ የሚባል ፍጹም ጸረ ቲፒኤልኤፍ አይደለም ጸረ ትግሬ የሆነ ፕሮፓጋንዳ የሚነዳ ድርጅት ፈጥረው ህብረተሰቡ እርስ በርሱ እንዲባላ ያላደረጉት ነገር
እና በመጨረሻ ላይ ተሸንፈው ወደ መቀሌ ሲሄዱ ለመጀመሪያ ጊዜ በደንብ ያረፍኩት በደንብ የተነፈስኩት ያለት ነው። አትሊስት ይህች ሀገር ትኖራለች፣ አያጠፏትም ሰዎች። ከአሁን በኋላ እዳው የኛ ነው። እነሱ የጀመሩትና የለኮሱት እሳት እንዳይፈጀን መጠንቀቅ ነው ስል ነበር። ይኸው 7 ዓመት ተባላን። አይ ቲንክ አሁን እየተረጋጋን ይመስለኛል። አይ ቲንክ ይህችን ሀገር ትልቅ የማድረግ እድል አለ ነው። ይሄ ሀገር እንደሌላው ሀገር አይደለም። ይሄ የስልጣኔ ሀገር ነው። ይሄ ሲቪላይዜሽናል ስቴት የሚሉታል። አይታችሁ እንደሆነ የኢራንን ጦርነት ስታዩ ከሌሎቹ ሀገሮች ይልቅ ኢራን አሜሪካንን የሚያክል ሀገር፣ እስራኤልን የሚያክል ሀገር ገጥማ ፈልጋለሁ በጉልበት ሲደበድቧት ውስጧን ገብተው ከፋፍለው እርስ በርስ ለማባላት ሲሞክሩ ይሄ ለኢራን ስርዓት ጥሩ ነው ጥሩ አይደለም የሚለውን ትታችሁ ማለት ነው። ያ ህብረተሰብ አንድ ላይ የቆመው የረጅም ጊዜ ስልጣኔ ባለቤት ስለሆነ የፋርስ ሲቪላይዜሽን ያለው ሀገር የኢራን ነው። ያ ሜሞሪ በጣም ትልቅ ነገር ነው። እኔ ኢትዮጵያውያን ያንን ነገር ረስተነው ነበር ለረጅም ጊዜ። አሁን ያ ሜሞሪ ተመልሶ መምጣት አለበት ብዬ ነው። ኢትዮጵያ ሲቪላይዜሽናል ስቴቶች እንደዚህ ዝም ብሎ ማንም መጥቶ የሚያፈርሳት እንዳልሆነች፣ መንግስት ስልጣን ይዞ ለማፍረስ የሞከሩት እንዳልሆነላቸው ሳውቅ ይቺ ሀገር ሰርቫይቭ እንደምታደርግ ምንም ጥርጥር የለም። ትልቅ ትሆናለች። ለመጀመሪያ ጊዜ ስለ ኢትዮጵያ ትልቅነት ማሰብ ጀምረናል። ኮንሽስሊ ኢንቴንሽናሊ ስለ ኢትዮጵያ ትልቅነት ማውራት ጀምረናል። ስለዚህ የትልቅ ተስፋ አለኝ። በዛ ምክንያት በጣም ደስተኛ ደስ ብሎኝ ነው ኖረው። በእውነት ነው አገራችን አደጋ ላይ አትወድቅም ብዬ ነው። የዓለሙን ሁኔታ ያስፈራኛል፣ አደገኛ ነው። ያንን ግን ተቋቁሞ መቀጠል የሚችል ህብረተሰብ ይኖረናል ብዬ አስባለሁ። ስለ ደም ብዛታችን የጠየቀኝ ነገር ጥሩ ጥያቄ አይደል? ደም ብዛታችን ብለው አርሰናል እንደ አርሰናል እንደ መጥፎ ልጅ ነው። ደምህን ያፈላውና ግን you cannot live it ነው somehow አንጀት እየተቃጠለም ትኖራለህ። እና ዘንድሮ እኔ አክቹሊ ብዙ ተስፋ አርጎ መክሰም ስለለመድኩ ነው መሰለኝ ያሸንፋሉ ብዬ ዋንጫ ይበላሉ ብዬ አላምንም። ራሴን እየተከላከልኩ ነው። አለበለዚያ ከኔ የዋሰ በጣም አርሰናልን የሚደግፍ ልጅ አለኝና አንድ ቀን ኳስ አብረን እያየን ይሄ ከማን ጋር ነው? ከአስቶን ቪላ ጋር ሲጫወቱ ኦር አይ ቲንክ ያዘዋን 2-0 ሲኖሩ ቆይተው 2-2 ይወጡበት ሊትራሊ ልብሱ ላይ የነበረውን ቲሸርት የአርሰናል ሸርት ለብሶ ነው ኳስ ነው ቀዶ በቃ አይ ሚን ሊትራሊ እንደ እብድ ሲያደርግ ኧረ ይሄ ነገር እኮ ኳስ ነው። አንዳንድ ጊዜ በጣም አታብዛው፣ ስሜትህ በጣም ሲገባ እንዲህ አይነት ነገር ላይ ጥሩ አይደለም። እነሱ እኮ አያውቁንም፣ እኛ ነን የምንጫወተው። ስለዚህ ያን ያህል መደገፍ ጥሩ ነው፣ ግን ያን ያህል ነፍስና ስጋችንን ይዘን የምንሄድበት መሆን የለበትም። ምንድን ነበር የመጨረሻው ጥያቄ? የሚያስደስት ነገር እኔ ማያስደስተኝ ነገር የለም። ሪሊ ነው። ሙዚቃ ወዳለው፣ ሲኒማ ወዳለው፣ መጽሐፍ ማንበብ ወዳለው፣ ጥሩ ባለሙያ የሰራው ምግብ ወዳለው፣
ቁንጅና ወዳለሁ። አሁን በክፉ ነው መጣ just ቢዩቲን የመሰለ ነገር አደንቃለሁ። ሶ እኔ am lucky life with all the difficulties እና ውጣ ውረዶች አልተቸገርኩም። ተቸግሬ አላውቅም። ራሴ በመረጥኩት አይነት ካልሆነ በቀር ተቸግሬ አላውቅም። ጥሩ ህይወት አለኝ፣ ሙሉ ህይወት አለኝ። ሶ I'm good። ምንም ያን ያህል የሚጨንቀኝ ነገር የለም። ሙዚቃ ለማይወዱ ሰዎች አዝናለሁ። ሰው ሙዚቃ ሳይወድ እንዴት እንደሚኖር አይገባኝም። I mean it's just ይሄን የመሰለ የሰው ልጅ ህይወት እንትን የሚያደርግ እና ሰፋ አድርገን ህይወትን ላላ አድርገን ማየት ህይወት ከምትሰጣቸው ጸጋዎች እየተቀበልን በእነሱ መደሰት፣ ዓለም ደግሞ በጣም ክፉ የምትሆንባቸው ጊዜዎች ስላሉ እነኛን ክፋቶቹንም ለቀቅ አድርገን ማየት ከቻልን life is okay, will be okay. I think Izema will be okay. I think Ethiopia will be okay.